ሰላም እንዴት ነህ? እንዴት ነህ? ቲክቶክ ላይ ፎሎ ታደርገኛለህ አይደል? በሚገባ። ስለዚህ አንድ ጨዋታቸው የኢንተርኔትና የድምፅ አልመላል ምንም ነገር ትሆንኛለሽ ብለህ ታስባለህ? በሚገባ። ስለዚህ አሁን ትደውልላትና እናት ከክፍለ ሀገር እንደምትመጣና ፍቅረኛ አለኝ ስላልኳት ለ3 ቀን አንቺ ከኔ ጋር እንድትኖሪ እናቴ እስክትመለስ ትላታለህ። እንግዲህ ፍቃደኛ ከሆነችልህ አሊሚቲው ሞላል ይሆናል። ኦኬ፣ አታሳፍረኝም። ቤተሰብ አደርጋለሁ። እሺ፣ ደውላታ። ቆንጂት እንዴት ነሽ? አለሁ። እንዴት ነህ? እግዚአብሔር ይመስገን። ስሚኝማ፣ ኧረ ጉድ ሆንኩኝ። ምን ነው? የሆነ ነገር ላስቸግርሽ ነበረ። ምን ተፈጠረ? ማሚ ልትመጣ ነው ከክፍለ ሀገር እና እንደው አፌን ሲበላኝ ፍቅረኛ አለኝ ከእሷ ጋር የምኖረው ብያት ነበርና አንቺ በቃ ያው እንደ ፍቅረኛ የሆነሽ ለ3 ቀን እኔ ጋር ቤት እንድትመጪ። አሁን ጉድ ሲፈላ ፍቅረኛ አጣክ? የምሬን እኮ ነው። አንቺ የቀለድኩኝ አይደለም። የምን ልትመጣ ነው? ነገ ማርያምን። እውነት? እና በቃ አላውቅም። እሷ ሂዳ መታ እስክትመለስ ድረስ ቢያንስ ለ3 ቀን እኔ አንተ ጋር ለሆን። አዎ። ምን ነው? እንዴት አብረን አልጋሬም አብረን ነው ነው? አይ የምሬን ነው። አንቺን እየቀለድኳል። አሁን እንደዚህ ውጥረት ላይ ሆኜ እንደዚህ ይቀለዳል እንዴ? እኮ ውጥረት አይመስልም። እና ከባድ ውሸት እኮ ነው ያልሽው። እንደዚህ አይነት ውሸት ይዋሻል? አይ ነው ግን አሁን አንቺ እሺ ለእኔ ስትይ ይሄን ነገር ማድረግ ያቅትሻል? ማዘር ፊት ላጠገብ ምን ነው አልጋ ላይ ለምተኛ አንተ መሬት ላይ ቆልሽ ችግር የለውም። ላይ ተኛለሁ ተኛለች። አንቺና ማዘር እንደውም አልጋ ላይ ትተኛላችሁ። ችግር የለውም። እሱ ነው የሚሻለው። እንደሱ ከሆነ አምናሃለሁ። ስለዚህ እሺ ትመጫለሽ ማለት ነው። ምን ላድርግ? ከኔ ራስ አትወርድ። የኔ እናት፣ ስለዚህ እኮ ነው በጣም የምወድሽ። ያንን ማናለክ እናሳ አመሰግናለሁ የኔ ውድ። ስለዚህ እደውልልሻለሁኝ። ደውልልኝ። እሺ ማርያምን የምትለይ ጓደኛ ያለች እግዚአብሔርን በጣም ነው ደስ የምትለው። የእውነት ነው ብለህ እግዚአብሔርን በጣም ምርጥ ጓደኛ ያለች ጊዜ ጓደኛ እግዚአብሔርን ያልጠበኩም ምናምን የምትልን የመሰለኝ በጣም ደስ የምትል ጓደኛ ያለች። አልሚቱን እኖራልሃለሁ ማለት ነው። እስኪ እናንተ በዚህ ልክ መስዋዕት ትሆንልኛለች ብላችሁ የምታስቧ ጓደኛ ካለች ሜንሽን አድርጓት። አንተ ግን ኩራ። ሜቢ እናንተ የሚኖ ነገር ትሆንኛለች ብለህ ታስባለህ? ገባ። ስለዚህ አሁን ትደውልላትና እናት ከክፍለ ሀገር እንደምትመጣና ፍቅረኛ አለኝ ስላልኳት ለ3 ቀን አንቺ ከኔ ጋር እንድትኖሪ እናቴ እስክትመለስ ትላታለህ። እንግዲህ ፍቃደኛ ከሆነችልህ አሊሚቲው ሞላል ይሆናል። ኦኬ፣ አታሳፍረኝም። ቤተሰብ አደርጋለሁ። እሺ፣ ደውላታ። ቆንጂት እንዴት ነሽ? አለሁ። እንዴት ነህ? እግዚአብሔር ይመስገን። ስሚኝማ፣ ኧረ ጉድ ሆንኩኝ። ምን ነው? የሆነ ነገር ላስቸግርሽ ነበረ። ምን ተፈጠረ? ማሚ ልትመጣ ነው ከክፍለ ሀገር እና እንደው አፌን ሲበላኝ ፍቅረኛ አለኝ ከእሷ ጋር የምኖረው ብያት ነበርና አንቺ በቃ ያው እንደ ፍቅረኛ የሆነሽ ለ3 ቀን እኔ ጋር ቤት እንድትመጪ። አሁን ጉድ ሲፈላ ፍቅረኛ አጣክ? የምሬን እኮ ነው። አንቺ የቀለድኩኝ አይደለም። የምን ልትመጣ ነው? ነገ ማርያምን። እውነት? እና በቃ አላውቅም። እሷ ሂዳ መታ እስክትመለስ ድረስ ቢያንስ ለ3 ቀን እኔ አንተ ጋር ለሆን። አዎ። ምን ነው? እንዴት አብረን አልጋሬም አብረን ነው ነው? አይ የምሬን ነው። አንቺን እየቀለድኳል። አሁን እንደዚህ ውጥረት ላይ ሆኜ እንደዚህ ይቀለዳል እንዴ? እኮ ውጥረት አይመስልም። እና ከባድ ውሸት እኮ ነው ያልሽው። እንደዚህ አይነት ውሸት ይዋሻል? አይ ነው ግን አሁን አንቺ እሺ ለእኔ ስትይ ይሄን ነገር ማድረግ ያቅትሻል?
ማዘር ፊት ላጠገብ ምን ነው አልጋ ላይ ነው የምተኛ። አንተ መሬት ላይ ቆልሽ ችግር የለውም። ላይ ተኛለህ አንቺ ላይ ተኛለሽ። አንቺና ማዘር እንደውም አልጋ ላይ ትተኛላችሁ። ችግር የለውም። እሱ ነው የሚሻለው። እንደሱ ከሆነ አምናለሁ። ስለዚህ እሺ ትመጫለሽ ማለት ነው። ምን ላድርግ? ከኔ ራስ አትወርድ። የኔ እናት ስለዚህ እኮ ነው በጣም የምወድሽ። ያንን ማናለክ እናሳ አመሰግናለሁ የኔ ወድ። ስለዚህ እደውልልሻለሁኝ። ደውልልኝ። እሺ እሺ። ማርያምን የምትለይ ጓደኛ ያለች እግዚአብሔርን በጣም ነው ደስ የምትለው። የእውነት ነው ብለህ እግዚአብሔርን በጣም ምርጥ ጓደኛ ያለች ጊዜ ጓደኛ እግዚአብሔርን ያልጠበኩም ምናምን የምትልን የመሰለኝ በጣም ደስ የምትል ጓደኛ ያለች። አልሚቱን እሞላለሁ ማለት ነው። እስኪ እናንተ በዚህ ልክ መስዋዕት ትሆንልኛለች ብላችሁ የምታስቧ ጓደኛ ካለች ሜንሽን አድርጓት። አንተ ግን ኩራ ሜቢ እናንተ የሚኖ ሰላም ሰላም፣ ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። በመላው ዓለም የምትገኙ የኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ ለብርሃነ ጥምቀቱ። እንኳን አብሮ አደረሰን። እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እኔ ብዙ ጊዜ ሰላም አልልም እና በጣም ይቅርታ እጠይቃለሁ። ያው ሰላም አልልበትም። አንዳንዴ የሆነ ሳይመቻችሁ ይቀርና ቪዲዮ ብቻ ለቃችሁ ለማውጣት ትገደዳላችሁ። ያ ነገር ስለሆነ ነው። እና በዓል እንዴት አለፈ? እኛ ጋር በጣም አሪፍ ነው። ያው ትላንትና ተከብሯል እኛ ጋር እግዚአብሔር ይመስገን ለዚህ ቀን ያደረሰን። እጅንም ቀን ያላያለና እኛ ደግሞ ስላየን ስለፈቀደልን እግዚአብሔር ይመስገን ነው የምንለው። እና ውድ ቤተሰቦቼ ላይክ፣ ሰብስክራይብ የምታደርጉኝ እጅግ አድርጌ አመሰግናለሁ። ዛሬ እንግዲህ ዳነሻና አይላብ ናቸው የመጡት ማለት ነው። የጠየቀውን ጥያቄ አይታችኋል። ምን ያክል ቤስት ጓደኛ እንዳለችው የሚተማመንባት። አንዳንድ ጊዜ የሚገጥማችሁ ነገር ታውቃላችሁ አይደል? ለምንድን ነው ግን እኔ በጣም የገረመኝ ቤስት ጓደኛ የምንለው አሁን እኛ ቤስት ጓደኛ ሊኖረን የሚችለው የሴት ጓደኛ ነው። ግን አላችሁ እንደዚህ የሚመልስ ማለት ነው። በተቃራኒ ነው። ወንዶች ቤስት ጓደኛ የሚሏት ሴት ናት። ሴት ደግሞ ቤስት ጓደኛ የምትለው ወንድ ነው። ለምሳሌ ሆን ሄሉ ልንገራችሁ፣ ቤስት ጓደኛ የምትላቸው ሚስጥሯን የምታካፍላቸው ብዛት ወንድ ናቸው። እና እሱም አሁን ሴት ናት እና የጠየቃትን ጥያቄ ግን እና አላሳፈረችው ማለት ነው፣ መልሳለች። ግን በነገራችን ላይ ሄሉና ወይንም የነሱን ሳይሆን እኔም ብዙ ጊዜ ከሴት ጋር ጓደኛ ሆናችሁ የሆነ አላድለ ብዙም እንትን አይላችሁ የወንድ ቤስት ጓደኛ የምትሉት ግን ለምንድን ነው? በተቃራኒ ነው። እኔም ራሱ አሁን ብዙ ጊዜ ትምህርት ቤት የነበረ ሃይስኩል ስማር የወንድ ጓደኛ የሴት ጓደኛ ብዙም ያልነበረኝም እና እንደዛ ነው እላችኋለሁ። ውድ ቤተሰቦቼ ግን ደስ የሚል ጥያቄ ነው የመለሰችው። ዳኒ ራሱ አልጠበቀም እንደዚህ ማለት ነው፣ እንደዚህ ትመልሳለች ብለው እኔ ራሱ አልጠበኩም ነበር። ግን መልሷ በጣም ደስ የሚል እዛ ላይ ፈታ እያደረገች ነው የመለሰችው እና በጣም ደስ ይላል እላችኋለሁ። ከወደዳችሁ ላይክ፣ ሰብስክራይብ አድርጉ። ፈታ ትሉበታላችሁ። እየሆነ የሚያወጣው ረዝ ማለት ነው። ውድ ቤተሰቦች እወዳችኋለሁ። መልካም የጥምቀት በዓል እላችኋለሁ። ዛሬ እኛ ጋር ኢትዮጵያ እንግዲህ ዛሬ ነው የሚከበረው። ከኢትዮጵያ ውጭ ያለው ወይ አሳልፉ ወይም ደግሞ ከወዲህ ነው የሚያከብረው። ለምሳሌ እኛ ትላንትና አከብረናል። እግዚአብሔር ይመስገን እያልኩ ውድ ቤተሰቦች እወዳችኋለሁ። ላይክ ሰብስክራይብ እያደረጋችሁ የምታበረታችሁ እጅግ አድርጌ ነው አመሰግነው። ግን አንዳንድ ብዙ የሰው ለውጥ የሰው እንትን ደስታ የሚያስደስታቸው ብዙ አሉ። በብዙ ሰው እንትን ስላየሁ ነው። እና እኔ ደግሞ የዛሬውን ሳይሆን ማየት ያለባችሁ ሀገር ስገባ አሪፍ ነገር እሰራለሁ ማለት ነው። ምክንያቱም እንደፈለግኩ እወጣለሁ፣ እንደፈለግኩ እገባለሁ። ተቆጣጣሪ የለኝም፣ ምን የለኝም። አሁን ግን ታውቁታላችሁ የስደትን ነገር ውድ ቤተሰቦቼ ማለት ነው። እወዳችኋለሁ። ሰላማችሁ ብዝት ተርፍ ይበል እያልኩኝ ዛሬ በዚህ እሰናበታችኋለሁ። በሌላ ቪዲዮ እስከምን